በተለይ ደጋግመን የምናየው ጉዳይ ነው ይሄ። አሁን በተለይ ትልልቅ ጳጳሳት ስለ ማርያም መሰቀል፣ ስለ ማርያም መሞት፣ ስለ ማርያም የተናገሩት ነገር በእውነት እነሱ በአደባባይ ቤተክርስቲያኒቷ እስካላወገዘች ድረስ በእግዚአብሔር ቃል ላይ ተቀልደዋል፣ በልጁ ስራ ላይ ተቀልደዋል። እውነተኞች እየተገፉ እስከ መቼ በሐሰት ትምህርት ተይዛችሁ በእውነት በሃይማኖት ፍቅር ተይዛችሁ የክርስቶስን ፍቅር እስከ መቼ ገለል እንደምታደርጉት አላውቅም። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ሰዎች የሰው ልጅ ማን ይሉታል? ቆም አድርጎ እንኳን 12ቱን ሐዋርያት ማን ነው የሚሉት? ማን ይሉታል? አንዳንዶች ኤልያስ ይሉታል። አንዳንዶች ለምን ማን እንደሆነ ማወቅ ስላለባቸው ሊሰብኩ ሲነሱ እርግጠኞች መሆን ስለነበረባቸው ክርስቶስ ኢየሱስ ቆም ያደርግና እንደው የሰው ልጅ ማን ይሉታል? ኦኬ እናንተስ ማን ትሉኛላችሁ? እናንተስ ማን ትሉኛላችሁ? የክርስትና ማዕከል ኢየሱስ፣ የመዳናችን ማዕከል ኢየሱስ፣ የእግዚአብሔር ልጅ፣ የሕያው የእግዚአብሔር ልጅ ኢየሱስ። መጽሐፍት ሁሉ፣ ሐዋርያት ሁሉ፣ ነቢያት ሁሉ ስለሱ የተናገሩለትን ኢየሱስን እንሰብክላቸዋለን። ኢየሱስ የእግዚአብሔር ልጅ ነው። ሌላ ሁሉ አባት እናት አለው። ኢየሱስ ግን ዘላለማዊ የእግዚአብሔር ልጅ በስጋ ደግሞ በዓላማ እግዚአብሔር ስጋን አዘጋጅቶ በስጋ የማርያም ልጅ የዳዊት ዘር የአብርሃም ዘር አለው በስጋ። በመለኮታዊ ማንነቱ ግን የማዳን ስራን ለመስራት እግዚአብሔር ከሰማይ የመጣ ኢየሱስ ልዩ ነው። በቃ ኢየሱስ ስንል ኢየሱስ የምንለው የእግዚአብሔር ልጅ ስሙ እንኳን ኢየሱስ አዳኝ ማለት ነው። አዳኝ ማለት ነው። ክርስቶስ ማለት እግዚአብሔር የቀባው ማለት ነው። ከዘፍጥረት 3:15 ጀምሮ የተሰበከ እስከ ራእይ መጨረሻ ና ጌታ ሆይ የተባለ ኢየሱስ ብቻ ነው። በኢየሱስ ጉዳይ አንደራደርም። የኢየሱስን ነገር እስከነካችሁ ድረስ ትልቅ ትንሽ ይሁን አናውቅም። ትልቅ ትንሽ ይሁን አናውቅ። ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ እንመሰክራለን። እሱ ብቻ አዳኝ፣ እሱ ብቻ ቤዛ፣ እሱ ብቻ መንገድ፣ እሱ ብቻ እውነት፣ እሱ ብቻ በር። ይሄን መጽሐፍ ቅዱስ ውስጥ በሙሉ ብትፈትሹ ታገኛላችሁ። እንግዲህ አሳ ግማቱ ከጭንቅላቱ ነው ይላል። በጣም ላይ የሆኑ ሰዎች በዚህ ልክ የስቅለቷ ቀን ካሉ ምን ትጠብቃላችሁ? ደሟን አፍስሳ ካሉ እንደ እናትና ልጅን የቀላቀለ ትምህርት። ክርስቶስ ስለ እግዚአብሔር ሲናገር በመለኮት እኔና አብ አንድ ነን ያለው። እኔና አብ ማርያምና እንዴት ነው እናትን? እኔ እኮ ልጆች አሉኝ። እኔ አይደሉም እነሱ። አጋጣሚ ሆኖ አራቱም ወንዶች ልጆች ናቸው። አብዛኛውን እንዴት አይነት ነገር ነው? ለማሳመር ለምን ስተትን ለማሳመር ለመኳል እምቢ የምትሉ አመፀኞች። እያወራን ያለነው እኮ የደህንነት የነገረድነት ጉዳይ ነው። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ይላልና ወንጌል ስበኩን ትላላችሁ። መጀመሪያ ግርዶሾች መነሳት አለባቸው። መዳን በዛ አለ፣ መዳን በዚህ አለ፣ መዳን በዛ አለ ተብሎ የተወዛገበን ህዝብ አይኑ ፊት እንደ ኢየሱስ ክርስቶስ እንደተሰቀለ ሆኖ እንዳያይ አይናቸው ፊት ማርያም አለች፣ ገብርኤል አለ፣ ማአት ደግሞ ዘንድሮ ማንሰማቸው የሉም። አንድ ነው መዳን፣ አንድ ነው መንገድ፣ አንድ ነው ህይወት። እሱም የእግዚአብሔር ልጅ ከሰማይ የመጣ ከሰማይ። ታረቁ ወገኖቼ፣ ቀልድ አይደለም። እኔ ላለው ብዙ ጊዜ ሃይማኖት ጨዋታ አይደለም የያዘው፣ የህይወት ጉዳይ ነው። ዘመኑ አልቋል። አምልጡ። ቢያንስ መጽሐፍ ቅዱስን አንብቡ። እነ ኤርሚያስ እነ ዳጊ ምንድን ነው እያሉ ነው ያሉት? ሃይማኖታችሁን እንደምንጠላ ለምን ታስባላችሁ? እንደምንወዳችሁ እየነገርናችሁ ነው። የወደደን ያዳነን በቅዱስ አጠራር የጠራን እግዚአብሔር ብቻ ነው። እውነተኛ መጽሐፍ ቅዱስ ብቻ ነው። አዎ እሳቸው ሊቀ ጳጳሱም እንዳሉት ሌሎቹ ችግር አለባቸው። እስትንፋሰ እግዚአብሔር የሆነውን የእግዚአብሔርን ቃል በማንበብ እኛ ወደ ደረስንበት በረከትና ደስታ፣ ሐሴት፣ እፎይታ በወንጌል አምናችሁ እስክትመጡ ድረስ ብትጠሉንም እየወደድናችሁ ኢየሱስ ክርስቶስ ብቸኛ ጌታ፣ መድኃኒት፣
አዳኝ፣ ቤዛ። ሃሌሉያ። በቃ ሰይጣን የተቀጠቀጠበት ኃጢአታችን ይቅርታ ያገኘበት በእኛና በእግዚአብሔር መካከል የእውነተኛ መካከለኛ የሰው ልጆች ሁሉ ተስፋ እሱ ብቻ ነው። ወንጌል እስኪ ስበኩን፣ ስለኛ አታውሩ። እንዴት ተደርጎ ግርዶሽ ሆነዋል። ኢየሱስም ሲያገለግል ባይዘወይ ከፈሪሳውያን ጋር ሲነጋገር እንደነሱ አመጣጥ ነው የሚናገራቸው። እናንተ የተለሰነ መቃብር ብዙ ነገር ይላቸዋል። ሊቀ ሊቃውንቶች ናቸው በነገራችን ላይ በዘመኑ እውነት እስካልያዙ ድረስ የነሱ ሊቃውንትነት የነሱ ፈሪሳዊነት የነሱ ግድ አይለውም ነበር። ግድ ይለናል፣ እንወዳችኋለን፣ ያረፍንበት ዛሬ ብሞት የት ነህ ሲባል አንድ አማኝ በቃ ቀጥታ በመንግስተ ሰማይ ለምን ኢየሱስ አለኝ። የሚመካ በእግዚአብሔር ይመካ፣ እግዚአብሔር ይቅር አለኝ በልጁ። በቃ በጣም ቀላል የሆነ የመዳን መንገድ ራሱ ፈልጎን መጥቶ ስራችንን ሰርቶልን፣ አዎ መንግስተ ሰማይ ትገቢያለሽ፣ እገባለሁ እርግጠኛ የሚያደርግ ወንጌል የምስራች የደስታ ዜና ገብቶን ነው። እና እንደው በጣም ስለ እናንተ ስንናገር ምን ያህል እንዳሳሰበን እንደምንጸልይላችሁ እንደምንወዳችሁ ግርዶሹን ዝባዝንኬውን ትታችሁ ወደ ንጹህ መንገድ ኑ እያልናችሁ ነው። ንጹህ መንገድ ኑ እያልናችሁ ነው። ንጹህ መንገድ ኑ እያልናችሁ ነው። እግዚአብሔር የተባረከ ይሁን። አትጥሉን፣ ስሙ፣ መዝኑ። በመጽሐፍ ቅዱስ ቀን ዘመን እያለቀ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የመምጫው ሰዓት እየደረሰ ነው። መለከት ሳይነፋ ንስሐ የምንገባበት ጊዜ ሳናጣ የው ሐዋርያት እንዳሉት ነቢያት እንደተናገሩት መንግስተ ሰማይ ቀርባለች። ንስሐ ግቡ፣ ተመለሱ፣ ከእግዚአብሔር ጋር ታረቁ። እንዴት አድርገን? በክርስቶስ። ነጭ ልብስ ልበሱ፣ አተካሩ አታብዙ፣ በጥላቻ አትሞሉ፣ ጆሮአችሁን አትድፈኑ። እነ ኤርሚን እነ ዳዊት አትጥሏቸው፣ አትጥሏቸው። የሚሰማ ጆሮ ያለው ይስማ። በዚህም በዛም ወንጌል ለፍጥረት ሁሉ እየተሰበከ ያለበት ሰዓት ነው። በመንግስተ ሰማይ እናንተ ኦርቶዶክሳውያን እናንተ ወንጌላውያን አይደለም የምንባለው። ልጁ ያለው ህይወት አለው። በቃ ካርድ ይዞ በረራ ላይ እንዳለ ወይም ትኬት ቆርጦ በረራ ሊነሳ እንዳለ ሰው ማለት ነው። ወንጌልን አምኖ በክርስቶስ አምኖ የዘላለም ህይወት አግኝቻለሁ የሚል ትኬት ተቆርጦለታል። በረራው ሰዓት ላይ መብረር ነው። በቃ ደጅ ሳይዘጋ እግዚአብሔር ሃይማኖት እንድንል እንድናወራ እንድናዳምቅ ሳይሆን ባልተለወጠ ህይወት። አስታውሳላችሁ ዮሐንስ 4 ላይ ያቺ ሰማርያዊቱን ሴት 6 ባል 5 ባል ኖሯት ስለ ሃይማኖት የምትከራከር ባልተለወጠ ህይወት ማለት ነው። ታግሶ ነው የሰማት። እሺ በቃ አንተ አይሁዳዊ ነህ ስትል አንተ ነብይ ነህ ስትል አይ በቃ ተወደውም እኔ ሰምቻለሁ መሲ ሲመጣ ይነግረናል ስትል አጥሯን ስታጥር ኧረ እኔ የምናገርሽ እሱ ነኝ አላት። ያን ጊዜ ነው እንስራዋን ጥላ ቅን ልብ ያለው ሰው እንደዚህ ወደ ከተማ ወጣች። በቃ እፍረቷን ተጋፍጣ ማለት የምናገርሽ እኔ እሱ ነኝ አለ እና አሁን በወንጌል ምክንያት በተለያየ ምክንያት እየተናገረህ ያለ ባልተለወጠ ህይወት ታውቀዋለህ። መጽሐፍ ቅዱስ አታነብ፣ አትጸልይ፣ ስጋት አለ። የትሆን መግቢያ ነው መዝሙር ጭንቅ አለ። እኛ ጋር ስትመጡ ነው ጀግና የምትሆኑት። እኛም እንደዛ ነፍሳችን በተጨነቀች ሰዓት ነው ክርስቶስ ኢየሱስ የበራለን። እኔ የዓለም ብርሃን ሆኜ ሰው ሆነ። እየተደነቅን ወደ እረፍቱ እንግባ። እረፍት ይሄ ነው፣ ኢየሱስ ክርስቶስ ነው እና ከብዙ የሚበልጠውን አንድያ ልጅ ሰብከናቸዋል። እንጃ እንግዲህ የሚሰማ ጆሮ ያለው ይስማ። ስለ ኢየሱስ ስናወራ ደስ ይለናል። ስለ ብዙ ከምታወሩ ስለ ብዙ ከምትጨነቁ
በብዙ መንገድ ላይ እንደቆመ ሰው ከምትወዛገቡ እኔ መንገድ ነኝ፣ ህይወት ነኝ። በእኔ በቀር በቃ ለመንግስተ ሰማይ ከሱ በቀር መንገድ የለም። በቃ ሌሎች መንገድ ጠቋሚዎች ሊሆኑ ይችላሉ፣ የወንጌል ሰባኪዎች ሊሆኑ ይችላሉ፣ ስለ ክርስቶስ የሚማልዱ ናቸው። እነ ጳውሎስ እነ ጴጥሮስ በዚህም ዘመን ያሉ የወንጌል ሰባኪዎች። መንግስተ ሰማይ ቀርባለች፣ ንስሐ ግቡ፣ ተመለሱ። እንደዚህ አይነት ቀልደኞችን ተቃወሙ። ስቅለቱን በስቅለቷ፣ ደም መፍሰሱን በደም መፍሰሷ እንዴት አድርገው ቅድም እኮ ማስረዳት ተሙ ነው ምናምን የሚባል ልጅ ቸገረው። በቃ ኢየሱስ ማለት ማርያም፣ ማርያም ማለት ኢየሱስ ነው እንዴ? እኔ ማለት ልጆቼ ማለት አይደለም። ልጆቼ ማለት የራሳቸው ማንነት አላቸው። ለምንድን ነው ውሸትን ለመሰፋፋት እንደዚህ የምትጋጋጡት? እባካችሁ ለእውነት ተገዙ። እንወዳችኋለን። ተባረኪ ወግዬ። እሺ ቢኒ አለ? አሎ ቢኒ። ቢኒ ቀጥል ወይ ቀጥልሽ። እሺ ጌታ ይባርክሽ እህታችን ነው ጋየው። ተባረኪ እና ጆሮ ያለው ይስማ። እኔ ትንሽ ሪፍሌክት ማድረግ የምፈልገው ያው ካየናቸው ቪዲዮ ከብዛታቸው የተነሳ አንዳንዱን ማለት እዚሁ እኛው ያለንበት እዚሁ ቤት እየተሰሩ ያሉ እየመሰለኝ ማለት ነው ያሉት አንዳንዶቹ ማለት ከመደጋገማቸው የሆነ ቃላታቸውን ይቀይራሉ እንጂ ይዘታቸውን የማይቀይሩ ቃላታቸውን ይቀይራሉ። አሁንም ደግሜ ልበለው፣ ይዘታቸውን ግን የማይቀይሩ በጣም ከመደጋገሙ የተነሳ እንኳን ደጋገሙት እዚሁ ያለንበት ቦታ ላይ እየተሰራ ምናምን እየመሰለኝ ስላለ ማለት ነው። እና እዛ ላይ ትንሽ ሪፍሌክት ላርግ። በተለይ አሁን የመጨረሻ ያየናቸው ቪዲዮዎች ህገወጥ ስብከት ብለው ያስቀመጡት ነገር አለ እና አባትነታቸው ወይም ጳጳስነታቸው በዚህ መልክ ሲያስቀምጡት ሊያጥላሉት ወይም ደግሞ ህገወጥ ስብከት ነው ብለው ሊሉት የፈለጉት አባ ገብርኤል በተናገሩት ላይ ማለት ነው። ማለት ማርያም ኩሉ ዓለም ቤዛ አይደለችም ወይም ደግሞ የዓለም ሁሉ ቤዛ አይደለችም፣ የዓለም ሁሉ ቤዛ ኢየሱስ ክርስቶስ ብቻ ነው ባሉበት ይሄ ህገወጥ ስብከት ብለውታል እሳቸው ማለት ነው። በእርግጥ እንደነዚህ አይነት ሰዎች ህገወጥ ስብከት ባይሉት ይህንን ስብከት ወይም ይህንን ትምህርት አይደንቀንም እኛ። ለምን? ማርያም ነቻ የተነሳችው ማለት ኢየሱስ ክርስቶስን እውነቱን ስብከት የእውነቱን ንግግር በኢየሱስ ክርስቶስ ሲነገር ማርያም ብለው ያደጉበት ወይም ደግሞ ስለ ማርያም ተነግሯቸው ያደጉበትን መረዳት ነው የመቱባቸው እና ህገወጥ ስብከት ብለው ካሉ እኛ ደግሞ የትኛው ነው ህገወጥ ስብከት ብለን ደግሞ ማንሳት አለብን። ለምሳሌ ዲያቆን ሕዝቅያስ እና ሌሎችም በዚሁ ሚዲያቸው ላይ እነሱም በሰሙት ላይ ማለት ነው ማርያም ከሌለች ለምሳሌ ስላሴ የሚባል የለም ብለው ሲደመድሙ ወይም ደግሞ በደብራቸው ላይ ወይም በጉባኤያቸው ላይ ሲናገሩ ይሄ ህጋዊ ስብከት ነው ማለት ነው። ማርያም ከሌለች እግዚአብሔር የሚባል የለም፣ ማርያም ከሌለች ኢየሱስ የሚባል የለም ሲሉ እነዚህኞቹ ምንድናቸው ማለት ነው? ህጋዊ ስብከት ናቸው። አሁን ይህንን የሰሙ በኋላ ከእንደገና የልብ ልብ ተሰምቷቸው አሁን ደግሞ በምን መገለጥ ጀመሩ? ኢየሱስ ክርስቶስ እንግዲህ የቆየ ነው ትምህርታቸው፣ እኛ ግን አሁን እየሰማ ነው። የተሰቀለችው ማርያም ነች ማለት ጀምረዋል። አሁን የተሰቀለችው ቀራንዮ መስቀል ላይ የተሰቀለችው ድንግል ማርያም ነች ወይም ማርያም ነች ብለው ሲናገሩ ይሄ ህገወጥ ስብከት አይደለም። የምንጠጣው የምንበላው ስጋና ደም የማርያም ስጋና ደም ነው ሲባል ይሄ ህገወጥ ስብከት አይደለም፣ አያስጠይቅም፣ አያስከስስም። የተሰቀለችው ማርያም ነች ተብሎ ሲነገር ሲዋሽ ሲቀጠፍ ይሄ ምን አይደለም? ህገወጥ ስብከት አይደለም። ስለዚህ ህገወጥ ስብከት የቱ ነው? ኢየሱስ ክርስቶስ የዓለም ቤዛ ነው
ማርያም የዓለም ቤዛ አይደለችም ተብሎ ከተሰበከ ግን ሰባኪው ብቻ ሳይሆን ሰባኪው ወንጀለኛ ነው፣ ስብከቱ በራሱ ግን ምንድነው? ሕገ ወጥ ነው እያሉ ነው። ስለዚህ ማናቸው አቡነ ዘካርያስ ለእርሶ ከዚህ ከኤርሚያስ ከተናገረ እውነቱ ቤት ሆነን የምናስተላልፈው ጥያቄ ቢኖር ምንድን ነው? ሕገ ወጥ ብለው ሲሉ ማርያም ተሰቅላለች ሲባል ሕገ ወጥ አይደለም ወይ? ምን በላው ስጋና ደም የማርያም ነው ብለው ሲናገሩ እሱ ሕገ ወጥ አይደለም ወይ? ማርያም ከሌለች ስላሴ የለም ብለው ሲሉ እሱ ሕገ ወጥ አይደለም ወይ? ይሄንን አይመልሱትም። ግን ይሄንን ለህሊናው እንዲቀር እንፈልጋለን። ይሄ ለህሊናው እንዲቀር እንፈልጋለን። ከዚህ ተቀብለው ደግሞ አባቶቻቸው እንደዚህ ሲሉ ልጆቻቸውስ ምን እያሉ ነው? በአሁኑ ሰዓት በነገራችን ላይ ታስታውሱ እንደሆነ የንቅረ ኒቅያ ዝክረ ጉባኤ የተካሄደው አሁን እንደው አካተቱት እንጂ የአባ ገብርኤልን ትምህርት ምናምን እዚህ ላይ ያነሱት እንጂ ስብሰባው የተጠራው ለዛ ጉዳይ አልነበረም። ዓለም የተወዛገበበት ያ የሃይማኖቱ ዓለም የኦርቶዶክሱ ስፔሲፊክ ላይ አድርገው የኦርቶዶክሱ ሃይማኖቱ ዓለም የተወዛገበበት የዛሬ 3 ወር አካባቢ የተነሳ ምን ነበረ? ጥያቄ ነበረ በነገረ ማርያም ላይ ጥንተ አብሶ አለባት የለባት? እነሱ አቆላምጠው በሚጠሩት በተለያየ ስም ማለት ነው። ድቀተ ባህሪ ያለባት የለባት? የወደቀው የአዳም ስጋ ተካፍላለች ይዛለች አልያዘችም የሚለው ትምህርት ሲያወዛግባቸው ነው ሊቀ ሊቃውንቱና በዓለም ላይ ያሉትን ሊቃውንቶችን ስብሰባ የጠሩት ማለት ትምህርት አጠራለሁ ብለው ደውለው ሲጠይቁ ወደ ስንት ነው? 21 አካባቢ ነው ያሉት። ከ21ዱም አካባቢ የተለያየ ትምህርት ነው ያላቸው። በማን በነገረ ማርያም ላይ ኃጢአትን አለባት የለባትም፣ ድቀተ ባህሪ አለባት የለባት። ስለዚህ ይህንን ስብሰባ የጠሩት በዚህ ምክንያት እንደተደረገ ይታመናል። ከዛ በቃ ይሄንን ስብሰባ አያይዞ ደግሞ አንዳንድ ነገር ሊያነሱ ይችላሉ ተብሎ ያው ሀሳብ ተሰጥቷል። ከተነሳባቸውም አንዱ ገድላት ነበር ማለት ነው። እዚህ ገድላት ላይ አትሊስት እያነቃቸውም ቢሆን ገድላት ላይ ምን ብለዋል ተናግረዋል? ይፈተሹ፣ ይታረሙ፣ ይመርመሩ የሚል ማለት ነው። አሁንም ነገረ ማርያም ላይ ግን ተነስቷል። ለጨርስ ማብሽር ገብተህ ታወራለህ። እና ይሄንንም እያሉ ያሉ ልጆቻቸው ተቀብለው ደግሞ እያሉ ያለው አለ። ምንድን ነው ልጆች እያሉ ያሉት? ልጆቻቸው የነሱ ልጆቻቸው ምን እያሉ ነበረ? አሁን ቪዲዮ አይተናል። ያላየነው ቪዲዮም አለ፣ ግን በማስረጃ የተቀመጠ አለ። ለምሳሌ ኡስታዝ አትናቴዎስ ያለውን አሁን ከጥቂት ሰዓታት በፊት ቤት እያየነው ነበር አይደለ? ምንድን ያለው እሱ መጽሐፍ ቅዱስ ያረከሰበት ማለት ነው። 66ቱ መጽሐፍ ምንድን ነው እርኩስ ነው እያለ የተናገረበት ማለት። ስለዚህ ይሄ ምን አይደለም፣ ለነሱ ወንጀል አይደለም። ይሄ ምን ህገ ወጥ አይደለም። ይሄም ብቻ አይደለም። በመጋቢ አዲስ የቲክቶክ ሲኖዶስ ተብሎ ስያሜ የተሰጠው ያው የምታውቁት ወንድም አኪሌ የተባለ ግለሰብ እሱስ ምንድን ነው ያለው? የቲክቶክ ሲኖዶስ ማለት ነው። ወይም ደግሞ በሌላ አጠራር ሌሎች ምን አላቸው? የታክሲ ተራ ልጆች ወይም የታክሲ ተራ ሰዎች ናቸው ተብለው የተጠሩት እነሱ ምን አሉ? እውነትም የታክሲ ተራ ሰው የሚያስብል ማለት ነው። መጽሐፍ ቅዱስ ብቻ ማለት አለ። መጽሐፍ ቅዱስ ብቻ ማለት ይሄ አጋንንታዊ ነው ሲል ተሳልቋል። ይሄ ማስረጃዋል። መጽሐፍ ቅዱስ ብቻ ብሎ ማመን ይሄ አጋንንታዊ ነው ሲል ተሳልቋል። ማን? ቲክቶክ ሲኖዶስ አኬ ማለት ነው። ይሄም ብቻ አይደለም፣ መጽሐፍ ቅዱስ ሳይኖር አለ። መጽሐፍ ቅዱስ በእንደዚህ ተጽፎ መጽሐፍ ቅዱስ ሳይኖር እምነት ነበር ብሎ ቀጥፏል። እምነት ነበር። ታዲያ ምን ይዘው አመኑ? የዛኔ ይህን የመጽሐፍ ቅዱስ ብቻ የሚለውን አመለካከትና እምነትን ለማርከስ የሄደበት ርቀት ማለት ነው። ስለዚህ እነዚህ ምን አይባሉ? በአቡነ ዘካርያስ አመለካከት ህገወጥ አስተማሪዎች ወይም ህገወጥ ተናጋሪዎች አይባሉም ማለት ነው። ስለዚህ ህገወጥ የምትባሉት
አሁንም ልንገራችሁ፣ ደስ ይበላችሁ በዚህ ያላችሁ ወንድሞችና እህቶች። ህገወጥ ተብላችሁ የምትነገሩት ወይም የሚነገርብን ኢየሱስን ክርስቶስ ያገዘፍን ቀን ነው። ኢየሱስ ክርስቶስን የተናገርን ቀን ነው። ኢየሱስ ክርስቶስ አዳኝነቱን የመሰከርን ቀን እሱ ምን ይባላል? ህገወጥ ይባላል። ስለዚህ ህገወጥ አይደለም፣ እሱ እውነት ነው። ይሄ እውነት ነው። ይመራል ግን ዋጠው። እውነቱ እሱ ብቻ ስለሆነ ማለት ነው። ኢየሱስን ይዘን እንዘልቃለን። ከኢየሱስ ውጭ እኛ እናንተ የምታመጡትን ዝባዝንኬ ተረት ምን እንለዋለን? እኛ አንድ ወንድም የሆነ ቪዲዮ ላይ ይህንን ቃል ሲናገር ሰማሁትና ደስ አለኝ። አስቆኛል ግን ደስ አለኝ። ምን አለ? ከኢየሱስ ሌላ ተርፍ አንጭንም እየሄድክ በቃ እኛ ከኢየሱስ ሌላ ደግሜ እናገረዋለሁ፣ ከሱ ተውሽ፣ ከኢየሱስ ሌላ ተርፍ አንጭንም፣ ማንንም አናስገባም፣ ማንንም አይወክለንም። ኢየሱስ ብቻውን ያድናል። ስለዚህ በኢየሱስ ያድናል ንግግር ውስጥ ወንጀለኛ ካስባለ እንባል፣ ህገወጥ ካስባለ እንባል። ከዚህም በኋላ ያላችሁ አባቶች፣ ወንድሞች እነ መሪጌታ እነ አቡነ ገብርኤል ከዚህ በኋላ ብሳችሁ ነው መገኘት ያለባችሁት። ኢየሱስ ላይ ያላችሁ አቋም ማለት ነው። እያየን እንደሆነው አሁን አባ ገብርኤል የምን እንትን ብለው ነው አሁን እያገለገሉ ያሉት ማለት ነው። የምን የቁም እስረኛ ማድረግ ነው ብለው ሄደዋል እያገለገሉ። በቃ ለወንጌል ስትለይ እንዲህ መጨከን ያስፈልጋል ማለት ነው። እንዲህ መጨከን ያስፈልጋል። ስለዚህ ወንድሞችና እህቶች አላበዛም። ህገወጥ ያስብላል ኢየሱስን መናገር፣ ህገወጥ ያስብላል ኢየሱስን መስበክ። ግን ቢያስብለንም ቢያሰኘንም ህገወጦች ቢያስብለንም ስሙን ከመናገር ኢየሱስን ከመናገር አንቆምም። ምን አለንም አንታክትም። የፈሰሰው የኢየሱስን ደም የማርያም ደም ነው ሲሉክ ያማል ማለት መጽሐፉ ሲነካ ካላመመክ ያ መጽሐፍ ያንተ አይደለም ማለት ነው ብሎ አንድ ጊዜ አይ ቲንክ ዶክተር ማሙሻ ነው መሰለኝ ወይም ሰለሞን የተናገሩት ንግግር አለ። የሚገርም ቃል እውነት ነው፣ እጋራዋለሁ። መጽሐፍ ቅዱሱ ሲነካ ካላመመህ ያ መጽሐፍ ቅዱስ ያንተ አይደለም ማለት ነው። መጽሐፉ የሚለው በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋ ሁሉና ለራሳችሁ ምን በሉ ተጠንቀቁ። በገዛ ደሙ አይደለም፣ በማርያም ደም አይደለም፣ በገዛ በራሱ ምን ደም የዋጀነን። ስለዚህ የኢየሱስ መባል ወይም ደግሞ ኢየሱስን ብሎ መስበክ ዳግዬ እንዳለው በጨለማው ላይ ብርሃኑን ማብራት ያስከስሳል። ግን እንከሰስ፣ ችግር የለም እንከሰስ። የክስም አይነት አለው። ህገወጥ ክስ አለ፣ ህጋዊ የሆነ ክስ አለ። ይሄ ህገወጥ የሆነ ክስ ነው፣ ግን እንከሰስ። ለምን? ስለምናሸንፈው። ኢቨን እንኳን በፍርድ ቤት ብትመጣ ስለምታሸንፈው ማለት እና ይሄንን የመሰለ የረከሰ ሀሳብ ይዛችሁ የምታሸንፉት የምትረቱት ቤተ እምነት የለም። እናንተ ውድድር ከቤተ እምነት ጋር ነው። ቢሆንም ግን ቤተ እምነትንም ልትረቱበት የምትችሉ ምንም እውነታ የላችሁም። በእያንዳንዱ ነገር ላይ ማስረጃ ስትጠየቁ ማስረጃ የላችሁ። እዚህ ማስረጃ ስለሌላችሁ ማስረጃ በሌለበት የምታተልቋት ማርያም የለችም፣ የምትመለክ ማርያም የለችም። ከእንግዲህ ከኔ ዘንድ ከኔ በኋላ እንዳለው ዘማሪ ተቀብዬ የምናገረው እኛ በህይወት እያለን የምትመለክ ማርያም አትኖርም። ቢያንስ ባለንበት አካባቢ የምትመለክ ማርያም አትኖርም። የሚመለክ ጣዖት አይኖርም። የሚመለክ ፍጡር አይኖርም። አንተ እያለህ፣ አንቺ እያለሽ፣ እኔ እያለሁ። ስለዚህ ሁላችንም በአንድ ድምፅ እንደተባለው በቃ ወንጌሉን ይዘን እውነቱን ይዘን ምን እንላለን? እንጨክናለን ማለት እንገልጣለን፣ ባገኘነው አጋጣሚ ማለት ነው። ኢየሱስ ያድናል። ተባረኩ። አሜን። ቢኒዬ ጸጋ ይብዛል። ፓስተር አለ፣ ፓስተር ናት። ፓስተር ናት ያለ። ኦኬ አይ ቲንክ ያለ አይመስለኝም። ኦኬ
እሺ አለ አለው ቢኒ። እሺ አይ ለሁላችንም ይሰጣል። ተባረኩ። ጌታ የተባረከ ይሁን። እንግዲህ ያው ሁላችንም ከዚያ ጨለማን የወጣ ነው አልፈናል በብዙ መንገድ ከቆሎ ትምህርት ቤት ጀምሮ በክህነት አገልግሎት ጉዱንም በመለማመድ ጥንቆላውንም መተቱንም ሟርቱንም እግዚአብሔር ያው እንደ ስምዖን አስጥሎን ነው የድግምት መሳሪያችንን ጌታን የተቀበልነው። እውነት ያሸንፋል። እውነት ተደብቆ አይኖርም። ምክንያቱም ኢየሱስ እውነት ነው። ወንጌል እውነት ነው። በወንጌል ላይ የሚጨመር የሚደመር የለም። ብቻውን አዳኝ ስለሆነ ቅድም እንዳለው ወንድሜ ትርፍ አናሳፍርም እንዳለው የሚሳፈር የትኛውም አምላክ የለም ከኢየሱስ ክርስቶስ ውጪ ማለት ነው። እና ሁላችንም ያው በዛች ቤተክርስቲያን እንደማለፋችን መጠን ብዙ ጉዶችን አይተናል። ብዙ ዝባዝንኬዎችን አውቀናል። ከዛ የተነሳ ነው ኢየሱስ ክርስቶስ እውነት ነው፣ ብቸኛ አዳኝ ነው፣ ሌላ አዳኝ የለም ብለን እውነትን ተከትለን ዋጋ እየከፈለን ወንጌል የምናገለግለው። ስለዚህ ኦርቶዶክሳውያን ወንድሞቻችን እኛ ያልወጣነው ዳገት ስለሌለ እኛ ያልወረድነው ቁልቁለት ዳገት ስለሌለ ቢያንስ ከኛ እንኳን ብትማሩ እንደገና ደግሞ ከብፁዓን ጳጳሳት እውነት ከገባቸው ከነሱም እንኳን ከታላለቆች ብትማሩ ጥሩ ነው፣ ይጠቅማቸዋል እንጂ አይጎዳችሁም ማለት እንፈልጋለሁ። ምክንያቱም የህይወት ጉዳይ ነው፣ የዘላለም ህይወት ጉዳይ ነው፣ የመዳን ጉዳይ ነው፣ የማምለጥ ጉዳይ ነው፣ የመሻገር ጉዳይ ነው፣ ከሲኦል የመዳን ጉዳይ ነው። ይሄ ለማንም ሰው ድጋፍ የምንሰጠው ጉዳይ ሳይሆን ከራሳችን ጋር በማገናኘት እኔ ድኛለሁ ወይ፣ እኔ አምልጫለሁ ወይ፣ እኔ ብርሃን ላይ ነው ያለው፣ ጨለማ በህይወቴ የለም ወይ የሚለውን ሀሳብ ራሳችሁን በመጠየቅ እንድታመልጡ ነው የምንፈልገው። እና በብዙ እኔን ብትጠይቁኝ እግዚአብሔር ምሕረት አድርጎልኝ ነው። ቀድሼ አውቃለሁ። አዎ ቀድሼ አውቃለሁ። በዛች ቤተክርስቲያን አልፈህ ታውቃለህ ወይ? አዎ አልፌ አውቃለሁ። ጥንቆላ ተለማምደህ ታውቃለህ ወይ? አዎ አውቃለሁ። አዎ ይሄ ደግሞ በአንድም በሌላም ቤተክርስቲያኒቷ ይህንን እንደ ዶግማ ባታየውም ግን ሁሉም ሰው የሚለማመደው ተደብቆም ቢሆን የሚለማመደው አጋንንታዊ አሰራር ነው ጥንቆላ። ብዙ ሰዎች እና እኛም ከዚያ ባለፍንበት መንገድ ውስጥ ከሰዎች ካሉት ያውቃሉ ከተባሉት ከተማሪዎች፣ ከመርጌቶች፣ ከቀሳውስቶች ያየነው እንደገና ደግሞ የተለማመድነው ልምምድ ስለሆነ እና ያንን ጥንቆላ ሁሉ ጥለን የመጣ ነው። ቅድም መምህር ጽጌ እንዳሉት ያው የሚያስቀብራለ፣ የሚቀብራለ፣ የሚደግም የሚደግም አለ። አንዴ እንስማው። ቆይ ፓስተር ላስታውሳቸው። እንተዋወቃለን። መረጃው አለኝ። መጽሐፉ ተጽፎ ተቀምጧል። 15 ጽላት ለሙስሊም ጠንቋይ አሳልፈው የሰጡ ሰው ነው። ትርሶ ሰውዬ ታቦት አይጠቅምም በኩቱ ፌስታ ለ4 ኪሎ ላይ ይከመር ምንም አያመጣም ብዬብን ኡኡ ያላችሁ እናንተ እርሱ 15 ጽላት አውጥተው ለሙስሊም ጠንቋይ የሸጡ ሰው ነዎት። አቡነ ጳውሎስን ለማስገደል፣ ለማፍዘዝ፣ ለማደንዘዝ አለሁ። የቤተ ክርስቲያኒቱን ውርደትና ገመና እለቀዋለሁ። ካስፈለገ
ገብርኤል እልከዋለሁ። ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትረንግጡ። ይሄ ነው ብፁዕ አቡነ ገብርኤል ያሉት። ይሄንን ነው በድጋሚ ሳሰማችሁ፣ ይሄንን ነው ያሉት። እሺ ቀጥለው የሰበኩትን ሌላውን አባት የተቃወሙትን በዝክረ ኒቅያ ጉባኤ ላይ ተገኝተው ትልቁ አባት ሊቀ ሊቃውንቱ አራታይ ነው የተናገሩትን ስሙልኝ። ሰው ጭብጨባ የለም፣ ጭብጨባ ማደናገሪያ ነው። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው፣ መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ መሰረተ ልብ ይባላል። ተሰውረ ሲሆን ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። የቤተ ክርስቲያን በሽታ፣ የቤተ ክርስቲያን ነቀርሳ፣ የወረደ የተዋረደ የሞተ ትምህርት ማለት ይህ ነው። ብፁዕነታቸውን ሲያዩዋቸው አሁን የተናገሩት ሰውዬ በእውነት በጾም በጸሎት ያለቁ ከጌታ ከኢየሱስ ክርስቶስ ጋር ቁጭ ብለው አብረው ስለ ምድሪቱ፣ ስለ ዓለሚቱ፣ ስለ ህዝቡ ሲያወሩ የሚያድሩ ልክ ኢየሱስ ክርስቶስ የተሰማውን ለህዝቡ ያለውን ርኅራኄ ያህል የሚሰማቸው ትልቅ አባት ይመስላሉ። ግን ጸረ ኢየሱስ ናቸው። ጸረ ኢየሱስ ናቸው። ማርያምን ወደዱ መሰላቸው እንጂ ጸረ ማርያምም ናቸው። ራሳቸው የፈጠሯት ማርያምን ነው እያወሩ ያሉ። የኢየሱስ ክርስቶስ እናት ማርያም አይደለችም። ይሄን ወቁልኝ። ቤዛዊት ዓለም አትባልም የሚለው ህገወጥ ስብከት ነው። ጊዜን ተጠቅመው ጊዜ ያገኘን መስሏቸው ከፋታቸውን ለመግለጥ ሰውዬ እንተዋወቃለን፣ መረጃው አለኝ። መጽሐፉ ተጽፎ ተቀምጧል። 15 ጽላት ለሙስሊም ጠንቋይ አሳልፈው የሰጡ ሰው ነው። ትርሶ ሰውዬ ታቦት አይጠቅምም በኩርቱ ፌስታል 4 ኪሎ ላይ ይከመር ምንም አያመጣም ብየብል ኡኡ ያላችሁ እናንተ እርሱ 15 ጽላት አውጥተው ለሙስሊም ጠንቋይ የሸጡ ሰው ነዎት። አቡነ ጳውሎስን ለማስገደል፣ ለማፍዘዝ፣ ለማደንዘዝ ከሀገረ ስብከት ከመንበረ ጵጵስና ላይ በግ ከነነፍሱ የቀበሩ አባት ነዎት። መረጃው አለኝ፣ እለቀዋለሁ። የቤተ ክርስቲያኒቱን ውርደትና ገመና እለቀዋለሁ። ካስፈለገ ለብፁዕ አቡነ ገብርኤል እልከዋለሁ። እንዲህ አይነት የተዋረዱ ሰዎች ናቸው መናፍቅ የሚሉት። እኔ አትነካኩ፣ ወንጌል ሲሰበክ አትነካኩ፣ አርፋችሁ ቁጭ በሉ። እግዚአብሔር ያዋርዳችኋል። 15 ጽላት እርሶ ለምንድን ነው የሸጡ? ስለ ሙስሊም እንዲጫወትበታል የክርስቲያን አምላክ እያለ እንዲረግጠው ቡና እንዲወቅጥበት እንዲፈልጠው ማገዶ እንዲያደርገው አይደለ? እና ሙስሊም ሊሰግድለት ነው። ለሙስሊም ጠንቋይ የሸጡት እርሶ የናቁትን ታቦት እኔ ብርቀው አይጠቅም የሚቃጠል ብዬብል ምንድን ነው ጥፋቴ? ሰውዬ እንተዋወቃለን። መረጃ አለኝ። መጽሐፉ ተጽፎ ተቀምጧል። 15 ጽላት ለሙስሊም ጠንቋይ አሳልፈው የሰጡ ሰው ነው። ትርሶ ሰውዬ ታቦት አይጠቅምም በኩርቱ ፌስታል 4 ኪሎ ላይ ይከመር ምንም አያመጣም ብየብል
ኡኡ ያላችሁ እናንተ እርሱ 15 ጽላት አውጥተው ለሙስሊም ጠንቋይ የሸጡ ሰው ነዎት። አቡነ ጳውሎስን ለማስገደል፣ ለማፍዘዝ፣ ለማደንዘዝ ከሀገረ ስብከት ከመንበረ ጵጵስና ላይ በግ ከነነፍሱ የቀበሩ አባት ነዎት። መረጃው አለኝ፣ እለቀዋለሁ። የቤተ ክርስቲያኒቱን ውርደትና ገመና እለቀዋለሁ። ካስፈለገ ለብፁዕ አቡነ ገብርኤል እልቀዋለሁ። ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ይሄ ነው ብፁዕ አቡነ ገብርኤል ያሉት። ይሄንን ነው በድጋሚ ሳሰማችሁ፣ ይሄንን ነው ያሉት። እሺ ቀጥለው የሰበኩትን ሌላውን አባት የተቃወሙትን በዝክረ ኒቅያ ጉባኤ ላይ ተገኝተው ትልቁ አባት ሊቀ ሊቃውንቱ አራታይ ነው የተናገሩትን ስሙልኝ። ሰው ጭብጨባ የለም፣ ጭብጨባ ማደናገሪያ ነው። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው፣ መስመር የሌለው በቤተ ክርስቲያኑ በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ መሰረተ ልብ ይባላል። ተሰውረ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። የቤተ ክርስቲያን በሽታ፣ የቤተ ክርስቲያን ነቀርሳ፣ የወረደ የተዋረደ የሞተ ትምህርት ማለት ይህ ነው። ልክ ኢየሱስ ክርስቶስ የተሰማውን ለሕዝቡ ያለውን ርኅራኄ ያህል የሚሰማቸው ትልቅ አባት ይመስላሉ፣ ግን ጸረ ኢየሱስ ናቸው። ጸረ ኢየሱስ ናቸው። ማርያምን ወደዱ መሰላቸው እንጂ ጸረ ማርያምም ናቸው። ራሳቸው የፈጠሯት ማርያምን ነው እያወሩ ያሉ። የኢየሱስ ክርስቶስ እናት ማርያም አይደለችም። ይሄን ወቁልኝ። ቤዛዊት ዓለም አትባልም የሚለው ህገወጥ ስብከት ነው። ጊዜን ተጠቅመው ጊዜ ያገኘን መስሏቸው ክፋታቸውን ለመግለጥ ሰውዬ እንተዋወቃለን። መረጃው አለኝ። መጽሐፉ ተጽፎ ተቀምጧል። 15 ጽላት ለሙስሊም ጠንቋይ አሳልፈው የሰጡ ሰው ነው። ትርሶ ሰውዬ ታቦት አይጠቅምም፣ በኩርቱ ፌስታ ለ4 ኪሎ ላይ ይከመር ምንም አያመጣም ብዬብል ኡኡ ያላችሁ እናንተ እርሱ 15 ጽላት አውጥተው ለሙስሊም ጠንቋይ የሸጡ ሰው ነዎት። አቡነ ጳውሎስን ለማስገደል፣ ለማፍዘዝ፣ ለማደንዘዝ ከሀገረ ስብከት ከመንበረ ጵጵስና ላይ በግ ከነነፍሱ የቀበሩ አባት ነዎት። መረጃው አለኝ፣ እለቀዋለሁ። የቤተ ክርስቲያኒቱን ውርደትና ገመና እለቀዋለሁ። አቤት አቤት! ካስፈለገ ለብፁዕ አቡነ ገብርኤል እልቀዋለሁ። እንዲህ አይነት የተዋረዱ ሰዎች ናቸው መናፍቅ የሚሉት። እኔ አትነካኩ፣ ወንጌል ሲሰበክ አትነካኩ፣ አርፋችሁ ቁጭ በሉ። እግዚአብሔር ያዋርዳችኋል። 15 ጽላት እርሶ ለምንድን ነው የሸጡ? ስለ ሙስሊም እንዲጫወትበታል የክርስቲያን አምላክ እያለ እንዲረግጠው ቡና እንዲወቅጥበት እንዲፈልጠው ማገዶ እንዲያደርገው አይደለ? እና ሙስሊም ሊሰግድለት ነው። ለሙስሊም ጠንቋይ የሸጡት እርሶ የናቁትን ታቦት እኔ ብንቀው አይጠቅም የሚቃጠል ብዬ ብል ምንድን ነው ጥፋቴ? ሰውዬ እግዚኦ ፓስተር አለ ፓስተር አለ በሰማው እኮ እውነት አለመሰላለኝ። መርጌታን ስለማውቀው ያለ መረጃ አያወራም። እውነት ነው። አዎ ያለ መረጃ አያወራም። መረጃ ይሄን በኮንፊደንስ አያወራም ስለማውቀው። እውነት ነው።
እንዴት አድርገው በጉን ከነነፍሱ ሲቀብሩ ተቀርጸው ነው ማለት ነው። እግዚኦ እግዚኦ። የዚያ ቤት ጉድ እንግዲህ እንደዚህ ነው። ፓትርያርኩን ለመግደል እግዚኦ። በጌታ በኢየሱስ ክርስቶስ እግዚአብሔር ሊያዋርዳቸው ወጥቷል። ሳጨርስ ቅድም አቋረጥኩ የምትለው ካለ ጨርስ። እሺ ኤርምዬ፣ ያው እኔ ስለ እውነት ስለ ክርስቶስ ኢየሱስ በዚህ ስለሚከታተሉ ሰዎች ስላልዳኑ ሰዎች እንዲያውቁ ነው እኔ የምፈልገው። ምክንያቱም እዛ ቤተክርስቲያን ያልተነካካ የለም። በዚህ ጉዳይ በተለይ በመናፍስታዊ አሰራር ያልተነካካ ሊኖር አይችልም። በአንድም በሌላም እንለማመዳለን። ከትምህርት ቤት ጀምሮ ከቆሎ ትምህርት ቤት ጀምሮ እኔ ስለ ራሴ አሁን መናገር እንደው ካስፈለገ አንድ የትምህርት የሚደገም ድግምት ነበረ። ለትምህርት ዘያገድፍ የሚባል ታውቀዋለህ አንተ? ዘያገድፍ ወስጃለሁ። እንደገና መስተፋቅር ሰርቼ ሰው ብናርግ ያለው አንድ ሴት ጌታ ይቅር ብሎኛልስ እና ምን ለማለት ፈልጌ ነው? የማይለማመድ የለም። አጋንንታዊ አሰራር የነገሰበት ቤት ነው። ብፁዕ አቡነ ገብርኤል እንዳሉት ገፊ እውነተኞችን ይገፋሉ፣ ጠንቋዮችን ግን ያነግሳሉ። ወንጌል የሚሰብኩትን ያንቋሽሻሉ፣ መናፍቅ ይላሉ። ምንፍቅና የሚሰብኩትን ግን መናፍቅ ብለው ስም ያጠፋሉ፣ ያጠለሻሉ፣ ያባርራሉ። ስለዚህ ገፊ ቤት ነው። ጨለማ የወረሰው ክርስቶስን የማያከብር ክርስቶስን የገፋ ክርስቶስ ከወጣ እኮ ክርስቶስን የሚሰብኩም ይወጣሉ፣ ይባረራሉ። የግልጽ ነው። እሱን ያልተቀበሉ ክርስቶስን የሚሰብኩትን ይቀበላሉ ማለት ዘበት ነው። ስለዚህ በዚያ ቤት ያላችሁ ከኛ ተማሩ። ወንጌል ነፃ ያወጣል። ክርስቶስ ኢየሱስ ስለእናንተ ሞቷል። የዘላለም ሕይወት የሚሰጠው ያለምንም ረዳት ያለምንም ተደባይ ኢየሱስ ክርስቶስ ብቻ ነው የምንላችሁ። ለዚህ ነው አማን አማን እብለክሙ አነ ውእቱ ሕይወቱ ብርሃኑ ለዓለም። እውነት እውነት እላችኋለሁ የዓለም ብርሃን እኔ ነኝ፣ ጨለማ የማስወግድ ከሰው ሕይወት። በነገራችን ላይ ዓለም ማለት መጽሐፍ ቅዱስ ሰዎችን ይላል፣ እንደየኮንቴክስቱ ይለያያል። ዓለም ማለት ምድር ማለት ነው። ዓለም ማለት ሰዎች ማለት ነው። እዚህ ላይ የዓለም ብርሃን ሲል የሰዎች ብርሃን፣ የሕይወት ብርሃን፣ ለጨለማቸው ብርሃን መስጠት የምችል እኔ ብቻ ነኝ፣ እውነት እውነት እላችኋለሁ እያለ ይናገራል ኢየሱስ። ስለዚህ ወደ ኢየሱስ ኑ፣ ኢየሱስ ያድናችኋል፣ የዘላለም ሕይወት ይሰጣችኋል። ምንም አይነት ተጨማሪ ልፋት በሌለው ድካም ሳይኖርባችሁ እርሱን በማመን ብቻ የዘላለም ሕይወት ታገኛላችሁና ወደዚህ ብርሃን እንድትመጡ እንጋብዛችኋለን። ኢየሱስ ክርስቶስ ነው ለሕይወታችሁ ቤዛ ሆኖ ምትክ ሆኖ የሞተላችሁ፣ የደማላችሁ፣ የቆሰለላችሁ፣ የተቀበረላችሁ፣ የተነሳላችሁ፣ ዳግም የሚመጣው በሙታና በሕያዋን ላይ የሚፈርድ እሱ ብቻ ነው፣ ማንም ሳይኖር። ስለዚህ ይህንን ጌታ እንድታምኑ ነው። ለድርጅት ለተቋም ጠበቃ አትሁኑ፣ ለክርስቶስ ጠበቃ ሁኑ፣ ከክርስቶስ ጋር ወግኑ ለማለት እፈልጋለሁ። ስለዚህ እኛ ደግሞ ምስክሮች ነን ለዚህ ከእንዴት አይነት ጨለማ እንደወጣን፣ እንደዳንን፣ እንዳመለጠን ኢየሱስን ይዘን ኢየሱስን ታምነን የዘላለም ሕይወት
እንዳገኘን እኛ ምስክር ብዙዎች አሉ። እነ መርጌታ ጽጌ፣ ይኸው ኤርሚ አለ፣ እኔ ያለው እና አባ ዮናስ አሉ። እዚህ አሁን በእኔ በምኖርበት ሰፈር አካባቢ ራሱ ብዙዎች አሉ የዳኑ። ክብር ለጌታ ይሁን። ይኸውላችሁ ተሐድሶ ክርስቶስ ኢየሱስን መስበክ በክርስቶስ ኢየሱስ አማኝ በመሆን መጀመሪያ ከሰንበት ትምህርት ቤት ጀመረ። ከዚያ ወደ ቄሶች መጣ፣ ወደ ዲያቆናት መጣ፣ ወደ መርጌቶች መጣ። አሁን ጳጳሳት ላይ ደርሷል። ከዚያ ወደ ፓትርያርክ እንሄዳለን። ከዚያ ደግሞ የሚቀረን ነገር የለም። ኢየሱስ ሁሉንም ያድናል። የሃይማኖት መሪ አይመርጥ፣ ምዕመን አይመርጥ፣ ባለስልጣን አይመርጥ፣ ምንም ነገር አይመርጥም ኢየሱስ። ለድሃውም፣ ለሀብታሙም፣ ለባለስልጣኑ፣ ለቄሱም፣ ለካህኑ፣ ለዲያቆኑ፣ ለሁሉም የመጣ ነው። እሱ ህይወት ነው፣ የዘላለም ህይወት ነው። እሱን የተከተለ አያፍርም። ስለዚህ ኢየሱስ ስራውን እየሰራ ነው። እናንተም ይህንን ብርሃን ተቀላቀሉ ለማለት እፈልጋለሁ። ተባረኩልኝ። ኤርሚዬ ተባረክ። ኤርሚዬ አንድ ጥያቄ አባ ፓስተር ናትናኤል አንድ ጥያቄ ይፈቀድልኝ። ትንሽ ፈገግ እያልን እንድናሳልፈው ጊዜውን። በመጀመሪያ ፓስተር ናትናኤል ቦሌ ያለው የተቀባው የእግዚአብሔር ቃል ቤተክርስቲያን መተህ አስመልክተህ ታውቃለህ? አንተና አይደለህም እያልኩ ነበር። እኔ ነኝ። አንተና? ኦኬ፣ ስላወኩ ደስ ብሎኛል። በቃ ፎሎ ልክ ያለው መልስልኝ፣ በውስጥ አወራሃለሁ። ተባረክልኝ። ጥያቄውን ለአንሳ። የሞተ እንትን በግ ከነቁሙ ቀብረዋልና ለማስገደል እንላለን እና ጥያቄ ምንድን ነው? በግ ከነ ነፍሱ ሲቀብሩ ሰውን ለማስገደል ከዛ ምን እንዲሆኑ በዛ በኩል ሲያልፉ በጉ ተነስቶ ይወጋቸዋል፣ ይገላቸዋል ነው ወይስ ምንድን ነው? በጉ ጠልፎ ይጥላቸዋል ነው? ከነ ነፍሱ መቅበር ምንድን ነው? ኢምፕሊኬሽኑ ምንድን ነው? ማሳየው እሱን እንዲነግሩ። ቢኒ ጥያቄውን ለማን ነው? ለጴንጤ ነው የምታቀርበው ወይስ? እንትኑ ቀልዱ ገርሞኝ እኮ ነው። እዛም ቦታ ትንሽ ያለፈ ሰው ደግሞ ይገባዋል። አንዳንዱ ቀልድ ማለት ነው ምን ማለት እንደሆነና በከነ ነፍሱ ቀበሩ። እሺ፣ ከዛ ሰውየውን ተነስቶ በጉ ወጥቶ ይወጋቸዋል በዛ በኩል ሲያልፉ ነው ምንድን ነው? ጋይስ በቃ ቀብረውታል። ባህል ባቸው ነው ሲያልፉ ሲያገርሙ ሰው በዛ በኩል። ኤኒዌይስ ያው የሰይጣን ስራ የተልከሰከሰ ነው ባይዘው። በጣም አይታችሁት ከሆነ ቆሻሻ ነገር የሞተ ነገር ላይ ምናምን ነው። በቃ ልክስክስ ያለ ስራ ነው። በከነ ህይወቱ ዶሮ ቀንጥሶ መጣል ምናምን በቃ ይሄ ነው። እንግዲህ በጵጵስና ደረጃ ያሉ ቤተክርስቲያኒቱን የሚመሩቱ አባቶች ተብዬዎቹ ኢማጅን አባቶች ተብዬዎቹ ከጨለማው ዓለም ጋር በዚህን ያህል ትስስር ያላቸው ኮምፎርተብል የሆኑ ወገኖች፣ በጣም በተለይ ኦርቶዶክሳውያን አስተውሉ። አባቶቻችሁ ከሰይጣንና ከግዛቱ ዓለም ጋር በደንብ ትስስር አላቸው። በደንብ ተመቻችተው ከሱ ጋር ከጨለማው ዓለም ጋር ተመቻችተው የሚሰሩት እነሱ ለእናንተ ኢየሱስን ይሰብካሉ ብሎ መጠበቅ ዘበት ነው፣ ዘበት ነው። በድግምት ጥንቆላ አንዱ ላይ እንደዚህ ሸር ማቀድ፣ ሰው ማስገደል፣ መስተፋቀር ምናምን እየሰሩ ማለት ነው ከጨለማው ዓለም ጋር እንዲህ ተመቻችተው። ሰው ወገኖች፣ ሰው ወይ ከብርሃን ጋር ይተባበራል ወይ ከጨለማ ጋር ይተባበራል። ኤቪደንትሊ ደግሞ በመረጃ አባቶቻችሁ ትልቅ ፖዚሽን ላይ ያሉት ጳጳሳቱ፣ ሊቀ ጳጳሳቱ ሁሉ በምን ደረጃ በዛ ደረጃ ያሉቱ ምን እየሆኑ ነው? ከሰይጣን መንግስት ጋር ተደላድለው እየሰሩልን ነው። ኦርቶዶክሳዊ ወንድሜ አይ
እኔ እንደው አባቶች የሚሉት ነው እነሱ ናቸው እንግዲህ የሚያሳዩት መንገዱን ብለህ አንተ ለእነሱ ትፋለጣለህ። ምንድነው ግን ኮስት የሚያደርጉህ? የዘላለም ህይወት። ፊትህን ወደ ጌታ ወደ ኢየሱስ ክርስቶስ ዘወር እንዳታደርግ አንድ መጽሐፍ ቅዱስ የማያውቃት እነሱ የፈጠሯትን ማርያም ያስመልቀዋል፣ ወይንም ሌላ ፍጡራኖች ይሰበስቡላል። አቡነ ምናምን የምትላቸው በሽ ናቸው። ቁጥር ስፍር የላቸውም ወገኖች፣ እናንተ ታውቁታላችሁ ይህንን ሁሉ ቁጥር ስፍር የላቸውም። ስለዚህ ታዲያ እነሱ ብርሃንን በእውነት ወደ ብርሃን እንዲመልሷችሁ ያሳዩአችኋል ወይ? መንገዱን አያሳዩአችሁም። ተደላድለዋል። ብራዘር ተደላድለዋል። እየሸቀሉባችሁ ነው። የሚያሳዝነው ግን የሚሸቀልባችሁ በህይወታችሁ ላይ ነው ቁማር የሚሰራው። አንተ የሃይማኖት ጉዳይ መስሎሃል። አንተን ይመጡና ያነሳሰዋል። እንዴ እመቤታችንን ተናገሯት ምናምን ይሏል። የትኛዋን እመቤት? የጌታችንን እናት አይደለም። እመቤት የሆነች እነሱን የምትገዛ እመቤት የሆነች የምትመለክ አለች። እመቤት የሆነች አምላክ የሆነች አለች በዛ ቤተ እምነት ውስጥ። እሷን ያስመልከዋል፣ ለእሷ ያሰግደዋል። አባት የሆነው እግዚአብሔር ቁጭ ብሎ እሱን ወደ ጎን ዞር አድርገውት ኢየሱስ እንኳን ትላንትና ዳኒ ሜንሽን ሲያደርገው ሰምቼ ነበር። ጸሎትን እንኳን ሲያስተምረን አባታችን ሆይ ብለን የምንጸልይበትን ይህንን አባት እሱን ወደ ጎን ዞር አድርገው አባትህ ሚካኤል ነው፣ አባትህ ገብርኤል ነው፣ አባትህ አቡነ እከሌ ነው እያሉ አቡነ ምናምን አባቴ ሆይ እንድትል እንድትዘምርላቸው እንድትሰግድላቸው ያደርገዋል። ወደ ኢየሱስ ዘወር በሉ ወገኖች። አዚም ነው እየተደረገባችሁ ያለው። ከክርስቶስ ፈጥናችሁ ዘወር እንድትሉ አዚም ያደረገባችሁ ማን ነው ብሎ ጳውሎስ እንደጠየቀው ነው ገላትያ ላይ። ማን ነው አዚም ያደረገባችሁ? ይኸው አባቶቻችሁ ናቸው አዚም ያደረጉባችሁ። እናንተ ላይ ብቻ አይደለም፣ እርስ በርስም ቢደጋገሙልሃል። ኢየሱስ ያድናል። የተባረከው ሐዋርያ ሲጽፍልን በእርሱ ብርሃን ነበረች፣ ብርሃንም የሰው ሕይወት ነበረች ይላል። በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። የክርስቶስ ሕይወቱ ናት ለእኛ ብርሃን። የማርያም አይደለችም። የቅዱሳን አይደሉም። የጳውሎስ የራሱ አይደለም። ዮሐንስ ሐዋርያው የተባረከው ሐዋርያ የእርሱም ብርሃን አይደለም። የእርሱም ሕይወት አይደለም። የሰው ብርሃን የተባለው የኢየሱስ ነው ብርሃን የተባለው። ወደዚህ ኢየሱስ ኑ ሕይወትን አግኙ የዘላለም ሕይወትን ስትባሉ ወገኖች እዚህ ድረስ አይተናነቃችሁ። እውነቱ እርሱ ነው። ከጨለማ ጋር ህብረት ያላቸው እነኚህ የኢየሱስን ብርሃን ሊገልጡላችሁ ፈጽመው አይችሉም ወገኖች፣ አይችሉም። ኢየሱስ የሁለት ዓለም ሰራተኛ አይደለም። ኢየሱስ የብርሃንና የጨለማ አገልጋይ አይደለም። ኢየሱስ የብርሃን አገልጋይ ነው። ራሱ ብርሃን ነው። አባቶች ወደ ጨለማ እየነዷችሁ ብርሃንን እናያለን ማለት ሞኝነት ነው፣ ዘበት ነው። አታዩትም። ወደ ሲኦል እየነዷችሁ አሉ። አንተ ሃይማኖት ቅናት መስሎ መተህ ትከራከረናለህ። እግዚአብሔር አምላክ ይህንን መርገም ከምድራችን ላይ ይስበር። እግዚአብሔር ደግሞ አሁን ተነስቶባቸዋል። ጌታ አሁን ተነስቶባቸዋል። አሁን ላይ መንገዳቸው ላይ ቆሟል።
ስለ ህዝቡ ግድ የሚለው ጌታ መንገዳችሁ ላይ ቆሟል። ደግሞ ደስ የሚለው እሱ ነው። ምንም ታጋሽ ቢሆንም ጽዋችሁ ግን ሞልቷል በጌታ ፊት። አሁን ይኸው እርስ በርስ ትወጣጣለህ። ጠንቋይ ማን እንደሆነ ሁሉ እናውቃለን። አሁን ይኸው እርስ በርስ ማን እንደሚያስጠነቁል ማን አውጥቶ ታቦቱን በጎን በኩል እንደሚቸበችብል፣ ለዚያውም ለሙስሊም ጠንቋይ አባቶችን እንደዚህ ያደርጉልሃል። ከጥንቆላው ዓለም ጋር ከጨለማው ዓለም ጋር በቃ ተመቻችቶልሃል። አባት የምትለው ወደ ኢየሱስ ነው። ኦርቶዶክሳውያን የምትሰሙ አስመልጡ ራሳችሁን፣ ወደ ብርሃን ኑ። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ተብሎ የተጻፈው ስለ ኢየሱስ ክርስቶስ ብቻና ብቻ ነው። ከእርሱ ሌላ ማንም ሊያድን አይችልም። ወደ ክርስቶስ ኢየሱስ ፊታችሁን ዘወር አድርጉ። መጽሐፍ ቅዱስን ገልጣችሁ አንብቡ። እንደው ድፍረት አይሆንብኝና አንዳንዱ አሁን እነኚህ የተናገሩት አባቶችህ እነኚህ ሊቃነ ጳጳሳቱ አራት አይና ምናምን የሚባሉት ሁሉ ሊቃውንት መጽሐፍትን እንደው መጽሐፍ ቅዱስን ገልጠው ያነበቡ እስካይመስል ድረስ ከአፋቸው የሚወጣው የሚያስደነግጥ የጨለማ ንግግር እኒህ ሰዎች እንደው አንድ ገጽ ከፍተው አንብበዋል እንደው ነው የሚያስብለው። እንዴ ዮሐንስ ወንጌልን እንዲህ ከፍቶ አንብቧል እንዴ ሰውዬ ነው የምትለው? እንዴ አራት አይና ምናምን አራት አይደለም 5 10 አይና አድርጋቸው የተቀደሰውን የእግዚአብሔርን ቃል በርኩሰት ቀይረውት እንዴ ትተኛላችሁ እንዴ ወገኖች ኦርቶዶክሳውያን? እንዴ እራሳቸው እኮ ደግሞ እየነገሩ ነው። ጨለማ ውስጥ ነን፣ ድቅድቅ ጨለማ ውስጥ ያሉ። መቼ ነው የምትነቃው? በስራ እኮ በእንትን ብቻ እኮ በቃል እኮ ብቻ አይደለም፣ በስራቸውም ደግሞ ይሄው እየነገሩ እኮ ነው። አንዱ ላይ ያስደገመ ከድግምቱ ዓለም ጋር ከጨለማ ዓለም ጋር ከጨለማው ስርዓት ጋር እነሱ ተስማምተው እየሰሩልህ እኮ ነው። በጣም ጥሩ ጥያቄ የሚጣ ምን አድርጉ ነው የምትለን? በጌታ በኢየሱስ ክርስቶስ አምናችሁ የዘላለም ሕይወት ይኖራችሁ ዘንድ ከእንደዚህ አይነት እንቅልፍ ንቁ፣ ከእንደዚህ አይነት ጨለማ ስራ ውጡ፣ ወደ ክርስቶስ ኢየሱስ ኑ። ማንም በእርሱ ቢያምን የዘላለም ሕይወት ሊኖረው ወይንም እንዲኖረው እግዚአብሔር አምላክ በስራው ሁሉ ፈጽሞ ሰጥቶናል። እንዴ የዘላለም ሕይወት ቀልድ አይደለም ወገኖች። በዚህ ምድር ላይ ብትኖር የምትኖረው በጣም ጥቂት ዓመት ነው። ዘላለም ገደብ ከሌለው ዓለም ጋር አይነጻጸርም። ይቀጥሉ። ኦኬ አይ ቲንክ ቪዲዮ ስላሳየው ነው ወይ? አይ ቪዲዮ ልታሳይ ፈልገ መስሎኝ ኖ ሄት ስፒች ነው ብሎ የሚል ሪፖርት ይመጣብኛል ደጋግሞ 3 ጊዜ መጣ። ሄት ስፒች የጥላቻ ንግግር ነው እያለ ይላል። ይሄን ላሰማችሁ የቀድሙ ማለት ነው። ባብና ኮምፕሌክሽን የእሷ ደም ፈሷል። እሷን ስጋ አይደል እንደ የተዋሃዱ የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታ ናት። ያቺ መሰላል ያቺ ያዕቆብ ያያት
የቤዛህናት መሰላል ያች አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ነበር። ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው። የእሷ ደም ፈሷል። እሷን ስጋ አይደል እንደ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛህ ናት፣ መታረቂያህ ናት፣ ተስፋህ ናት፣ አለኝታህ ናት። ያቺ መሰላል ያቺ ያዕቆብ ያያት መሰላል ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። እሺ እንግዲህ ሰምታችኋል። እኛም ለብዙ ዘመን ወራቶች ነግረናችኋል። አሁን መንገዳችን እናቆማለን እያልን አይደለም። ለሚነቃ ትውልድ እናነቃለን፣ ስህተትን እናጋልጣለን። ከዚህ የባሰ ድፍረት፣ ከዚህ የባሰ ውድቀት፣ ከዚህ የባሰ ነገር አይገኝም እና ራሳችሁና ቤተሰቦቻችሁን አድኑ ከጥፋትና ከስተት ትምህርት፣ ከእንዲህ አይነት ውድቀት። ጌታ እግዚአብሔር ዘመናችሁን ይባርክ። ዛሬ ግን በጣም ገርሞኛል። ኦልሞስት እስከ 1300 ሰው ሰምቶታል ፕሮግራሙን ላይቭ ላይ ማለት ነው እዚሁ። እስካሁን ድረስ ግን 1 ሚሊዮን አላስገባችሁትም እና ሪፖርት አድርገው ሪስትሪክሽን 3 ጊዜ ሄት ስፒች የሚል 3 ጊዜ መጣልኝ እና ይሄ ማለት ምንድነው? እዚህ የሚተላለፈውን ፕሮግራም ለህዝብ እንዳይታይ አሁን ያሰቡት ያቀዱት ፔጅን ማዘጋት ነው። እነሱ አሁን በየቦታው እየተዋረዱ ስለሆነ ምን እያሉ ነው? በጴንጤዎቹ ቤት ለሚሰጠው ማለት ለሚያወጡብን ነገር ምንም አይነት መልስ አትስጡ፣ እናንተ ህዝቡን በሌላ ርዕስ ያዙ እያሉ ሴቶች ሁሉ ሲመክሩ አሁን ቪዲዮ ቀርተው ሰዎች ላኩልኝና ማድረግ ያለባችሁ አሁን ሰሞኑን በተነሳው ግርግር ላይ ምንም አይነት መልስ አትስጡ እያሉ ሴቶቹ ሁሉ እየመከሯቸው ነው። አገልጋይ ናቸው የተባሉት ሰዎችን ከዚህ ይልቅ ዝም ብላችሁ የነሱን ሰዎች እያደናገራችሁ እንትን በሉ ይላሉ። በጣም የሚገርመኝ እነሱ ሴቶቻቸውን በሙሉ ምን ይሏቸዋል? ወንዶቹም ሴቶቹም የኛ ሰዎች ለምንድነው እነሱ ጋር የምትገቡት እያሉ ይናገራሉ። ለምንድነው እነሱ ቤት የምትሄዱት እያሉ። እኛ ግን አንድ ቀን ብለናችሁ አናቅም እንደዚህ ማለት ነው። ግን አብዛኞቻችሁም ደግሞ ሄዳችሁ እነሱ ጋር እንደዚሁ እነሱ እንደሚሉት ትቀመጣላችሁ ማለት ነው። ግን ተቀመጡ ከፈለጋችሁ የምትጠቀሙበት ነገር ካገኛችሁ ማለት ነው። ወይ ደግሞ የምትጠቅሙትም ነገር ካለ እዛ በመናገር ቤት ከፍታችሁ ማነው ቤት ምንድነው ገስት ልካችሁ ገብታችሁ የምትናገሩትም ነገር ካለ አድርጉ። ኤኒዌይ ሰው ሁሉ በተሰጠው የጸጋ ስጦታ ነው ማገልገል ያለበት። እዚህ ግቡ እዛ ትጉ ብዬ እኔ ለማንም ሰው መመሪያ መስጠትም አልችልም፣ ለዚህም አልተጠራው። ግን በቅንነት የምታገለግሉ አብረን እያገለገልን ያለን ወንድሞች ጌታ እግዚአብሔር ዘመናችሁን ይባርክ። ጸጋና ሰላም ከሁላችሁ ጋር ይሁን። የግድ ሪስትሪክሽን 3 ጊዜ ስለመጣብኝ ሪፖርት ስለተደረገ አሁን ልዘጋው ነው። ከቻላችሁ ኮፕሊንግ ሼር ታብ አድርጉት። ጸጋና ሰላም ከሁላችሁ ጋር ይሁን።